ሰላም እንዴናችሁ? በያላችሁ በትል ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችሁ አለው ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሎ ለዚህም አመሰግናችሁ አለ። ዛሬ ወደ ሚዛናችን ይዘንላችሁ መጣን። እንግዲህ የሸገር ሲቲ ከንቲባ የሆኑት አቶ ተሾመ አደኛ የሰጡትን መግለጫ ነው። በዚህ መግለጫ እንግዲህ በሸገር ሲቲ ውስጥ በዚህ 10 ዓመት ውስጥ የተገነቡ ቤቶች መብራት አለ፣ ውሃ አለ የሚሉ ምክንያቶች አይሰሩም። ብዙ ዓመት አንድ ቤት ውስጥ ሰው ስለኖረ ህጋዊነቱን አያመላክትም። ስለዚህ ህገወጥ ነው ካገኘ ነው አሁንም ማፍረሱ በተጠናከረ ሁኔታ እንቆጥላለን ብለዋል። እንግዲህ አቶ ተሾመ አደኛ ከዚህ በፊት እንደምታውቃቸው ያፈረስንባቸው ሰዎች ህገወጥ ደዎች ነበሩ፣ አሁን ህጋዊ አድርገናቸዋል በሚለው ንግግራቸው ነው በጣም የሚታወቁት። በዚያ አቋማቸው አሁንም የቆጠሉ ነው የሚመስሉት። ህገወጥ ነው ካገኘ ነው እናፈርሳለን ብለዋል። በእውነቱ ግራ ነው የሚያጋባው። ምክንያቱም እኔ ሁልጊዜ እንደዚህ ያለው ሀሳቦች ሲነሱ ወደ ጭንቅላት የሚመጣው ጥያቄ እንዲህ ያለ ህገወጥ ቤት ሲሰራ መንግስት በሳምንት ውስጥ እሺ በሳምንት ካላየ በ15 ቀን ውስጥ እንዴት አላየም? ለምን አላስቆመም? በወር ውስጥ ለምን አላስቆመም? በ2 ወር፣ በ6 ወር፣ በ8 ወር ለምን አልቆመም? በአመት እንኳን ቀበሌ የት ሂዶ ነው? ወረዳ የት ሂዶ ነው? ክፍለ ከተማ የት ሂዶ ነው? ሚሊሻ የት ሂዶ ነው? ደንብ ማስከበሮች የት ሂዶ ነው? ክፍለ ከተማ የት ሂዶ ነው? ወረዳ የት ሂዶ ነው? ይህ ሁሉ ቤት ሲገነባ ለአንድ ወር አይደለም፣ ለ2 ወር አይደለም፣ ለ6 ወር አይደለም፣ ለአመት አይደለም፣ ለ10 ዓመት ይህ ሁሉ ሲገነባ የት ሂዶ ነው? እውነት እጃቸው ንጹህ ነው? እነዚህ ቀበሌዎችም ወረዳዎችም ምንም ውስጥ የሉበትም? እንደ ህዝቡ ብቻ ቀስ ብለው ተደብቀው መንግስት ሳያይ መንግስት በተኛበት እንደ ከተማ ገንብቶ ነው የጠበቀው? ተው፣ ጉድ የላቸውም። ይሄ ነገር ያቀያይመናል። አሁን አረጋይ ግድ የላቸውም። ብዙ ህዝብ አንጀቱ ታጥፎ እየተራበ ለልጆቹ መደበቂያ እንደ ዋሻ ቆፍሮ ከመግባት የማይተናነሱ ነገር ውስጥ ነው ያለው እና ሰሞኑን ጠቅላይ ሚኒስትር አብይ አህመድ እንደዚህ አይነት ልማቶች ስናለማ ከቤታቸው የተፈናቀላቸው ካደጋችሁበት ከኖራችሁበት የወጣቸው በብዙ ያዘናቸው የተከፋቸው እንዳላቸው እናውቃለን። ይቅርታ አድርጉልን፣ ዶግመን እንደ መንግስት እንጠይቃቻለን፣ ይቅርታ አድርጉልን ብለው ከአንድም ሁለትም ሶስትም በትልልቅ መድረኮች ላይ ይሄን ተናግሯል። መልሰ ደግሞ 2 ቀንና 3 ቀን ሳይቆይ እናፈርሳለን፣ ዶግመን እናፈርሳለን፣ እንቆጥላለን ማፍረሱን የሚሉ ነገሮች እውነት ይቅርታውን ከልብ ያስመስሉታል? እውነት ይሄ ነገር የህዝብን ልብ ደስ ያሰኛል? እውነት ይሄ ነገር በህዝብና በመንግስት ያለውን መቀራረብና ፍቅር ያጠነክራል? እውነት አገርንስ ያሳድጋል ወይ ነው? በቢሊዮን ይቆጠራል እኮ አሁን ይሄ ንብረት እኮ ቀላል አይደለም። አንድ ሰው ጨረቃ የሚባለው ማለት 100 ካሬ ገዝቶ ለመግባት ቢያንስ ከ1.5 ሚሊዮን ብር በላይ ይፈልጋል። ቦታውን ለመግዛት የመጨረሻ ርካሽ የተባለ ጨረቃ ቤት 1 ሚሊዮን ብር ይፈጃል። እንደው በቃ በነፃ ነው ይባል 500 ሺህ ነው ይባል። ቤት ለመስራት 500 ሺህ አይፈጅም። 1 ሚሊዮን ውስጥ እንደው ተደርጎም ታይቶም ተሰምቶም አይጠቅም። እንደው በ1 ሚሊዮን ገባ እንበል 10 ሺህ ህገወጥ ቤቶች ቢኖረው በቢሊዮን የሚቆጠር የአገር ንብረት አይደለም? ይህ ሁሉ ሲገነባ ቀበሌው የለም ወይስ አብሮ በልቶ አብሮ ጠጥቶ መጨረሻ አይንን ግንባር ያርገው ነው ያለው? ህዝብ ምንድን ነው የሚለው? እስቲ ኮሜንት እስቲ ስጡ። የሚያነብ ሰው ሊኖርም ይችላል፣ ግን እንደው ኮሜንት እስቲ ስጡ። ጨረቃ ቤቶች ሲገነቡ ቀበሌ አላየም፣ አልሰማም፣ ወረዳም አላየም፣ ሚሊሻም አላየም፣ ደንብም አላየም፣ ፖሊስም አላየም። ሞባይል ሰርቆ በአሁን ጊዜ ሰው የትም አይገባም፣ እንኳን ቤት ሲገነባ ማለት ነው። በህወሓት ጊዜ ጀምሮ እንግዲህ 10 ዓመት ማለት በህወሓትም አንድ ሞባይል ሰርቆ አንድ ሰው የትም አይገባም ነው ማለት። የትም እንኳን ቤት ሲገነባ መንግስት ሳያውቀው ጨረቃ ቤት ተገንብቷል፣ ታጥሯል፣ ተሰርቷል። ይህን ሁሉ አላየንም ማለት አይችልም መንግስት። ይሄ ማለት ምን ማለት ነው? 10 ሰዎች ጨረቃ ቤት ሲገነቡ በጊዜ አላስቆምክም ማለት ተፈቅዷል ማለት ነው ይላል ሰው። እሳቤ እኮ ነው። ወይ በየቴሌቪዥኑ ወይ በየሬዲዮ ማስታወቂያ ማሰራት ይገባል። ዛሬ ዳይፐር ቸርቻሪዎች እኮ በኢቢኤስ በኢቲቪ በምናምን እኮ ማስታወቂያ ያሰራል አይደል? እነ ካምቤቢ እነ ዶክተር ኤስ ምናምን የሚባል መንግስት መሬትን አትዝረፉ፣ በህገወጥ መንገድ የተሰሩ ቤቶችን እኔ አፈርሳለሁ ብሎ ለምን በየቴሌቪዥኑ አልተናገረም? ለምን በየሬዲዮ አላሳወቅም? እሺ በየሬዲዮም በቴሌቪዥኑ መንግስት አስታውቆ እንበልና ሰዎች ሲገነቡ ለምን 10 ቤቶች ቀድሞ አልፈረሱም? ለምን 100 ቤቶች ላይ ይህን ለማቆም አልተሞከረም? ለምን 1000 ቤቶች ላይ ነገሩ ለማቆም ለምን አልተሞከረም ነው ጥያቄው። ይሄ ቤት ሲፈርስ በቢሊዮን የሚቆጠር የህዝብ ንብረት አይደለም ወይ?
አሁን ያለንበት ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ሁኔታዎች ለዚህ ነገር ይጋብዛሉ ወይ? ጥያቄ ነው። ትናንትና ወዲያ ላዘናቸው ቤታቸው ለፈረሰባቸው አገር ለማልማት ለልማት ለእድገት ብለን ያደረግነው ነገር ያስቀየማቸው ዜጎች እንዳላቸው እናውቃለን ብለው ጠቅላይ ሚኒስትሩ ይቅርታ ብለዋል። በሁለት ቀን ልዩነት ደግሞ ሌላ ሰው መጥቶ መብራት አለኝ ውሃ አለኝ የሚባል ነገር የለም እናፈርሳለን። ጉድ የላቸው። እንግሊዝ አገር፣ ጣሊያን አገር፣ ጀርመን አገር፣ አሜሪካ፣ በአውሮፓ 4 ዓመት ስደተኛ ካምፕ ቁጭ ያሉ ዜጎቻችን መኖሪያ ፈቃድ ያገኛሉ። ይሄ ማንም ኢትዮጵያ የሚያውቀው ነው። 10 ዓመት የተቆመጥክበት ቤት ልዋጭም አልሰጠም ምንም አልሰጠም፣ አፈርሰዋለሁ ትሄዳለህ። ወዴት? በአማራ ክልል ያለው ግጭት ይታወቃል። በኦሮሚያ ያለው ችግር ይታወቃል። ማአት ሰው አማራ አይልም፣ ኦሮሞ አይልም፣ ጉራጌ አይልም። ኦሮሚያ ላይ ባለው ግጭት ስንት ሰው ነው ተፈናቅሎ ይመጣ? በተለያየ ቦታ አማራ ክልል ላይ ባለው ግጭት ስንት ሰው ነው ተፈናቅሎ ይመጣ? ይሄ ሁሉ ይጠየቅ፣ ይሄ ሁሉ ይገምገም፣ ይሄ ሁሉ ይፈተሽ። ለልማት ተብሎ በኮሪዶርም ሰው ተነስተው ጨረቃ ነው ተብሎ ቤትም ፈርሰው እንደሆነ ነገርም ተብሎ ቤት ፈርሰው ይሄ ሁሉ ነገር ጥሩ ነገር ማህበራዊ ሁኔታዎችን ያረጋጋል ወይ? ፖለቲካ ጉዳዮችን ያረጋጋል ወይ? ደግሞ መጠየቅ፣ ደግሞ መፈተሽ። ሲጋነን ወንድሞቻችንን እህቶቻችንን አሁን አረጋይ ሲፈለግ እኮ ደረታችንን ለጥይት ሰተን እኮ ምን ሞት እኮ ነው። እኔ እኮ ምንም የለኝም እኮ እኔ ተወየ ነው እንጨረጨረ አንድ ነገር አልፈልግም። አምናረጋይ ነው ማለት እዚህ አገር ነገር ለምን ድብና አይደለም። ደግሞ ከዛ አናልፍ ዝም ብሎ እግዚአብሔር እየተፋ እንደ በቸርነት የታች ስላቀየነ እንጂ ብዙም ምንቆረም አይመስለኝ። እኔ በግሌ ምንም አይመስለኝ። አምናረጋይ እና እኔ ጓደኞቼ የሞቱ ጓደኞች አውቃለሁ። በትግራይ ጦርነት በሰሜኑ ግጭት ልጃቸውን ሚስታቸውን በትነው ጨረቃ ቤት ነበር። ጨረቃውን ፈረሰ፣ ሰውየው ሞተ። ልጆቹም ሞቱ፣ ቤቱም ፈረሰ። እና ትንሽ ጨረቃ ቤት ሲነሳ እነሱ ነገር ትዝ ያለኝ ነው መሰለኝ ንድድ ያደርገኛል። ትክክል ላይሆን ይችላል። ኤኒዌይስ ደግማችሁ ብታያት ይሄ ነገር ብታሰላስሉ ትንሽ ጊዜ ብትሰጡ ትንሽ ጊዜ ምንም ከባድ ነው። አሁን ኑሮ ነው የሚከብደው፣ ከአቅም በላይ ይሆናል ኑሮ። አሁን ቤት ፈርሶ ልጆች ይዘው ወደዚህ ተራርጠው ወደዚህ የሚሆን አይመስለኝም። ከባድ ነው። እንጉልት በጣም ከባድ ነው። ብዙ ሰው ወደ ገመድ ነው የሚሮጠው። የሚጎርማቸው እኔ በእውነት ኮልቤ ነው ማዝነው። ጉድ የላችሁ እንዲህ አይነት ነገር ሲፈጠር ገመድ ይዛችሁ የምትሮጡ ጉድ የላችሁም። ነገሮች እግዚአብሔር ያስተካክላል፣ ያልፋል። እንደዚህ አይነት ነገር ቶሎ አትበሳጭ፣ አትቆጡ። ምክንያቱም እናንተ ታንቃችሁ ስትሞቱ ደግሞ ቤተሰብ ቀሪ ቤተሰብ ደግሞ ከሞቱት በላይ ካሉት በታች ሆኖ ነው የሚኖረው። እና እባካችሁ እንዲህ አይነት ነገሮች ይፈጠራል። ሲፈጠሩ ብዙ ምናያቸው ምንሰማቸው ነገር አለ። ብዙ ሰዎች በቃ ብለው ፋይሎ ለመዝጋት ነው የሚሮጡት። ጥሩ ነገር አይደለም። ታገሱ። እግዚአብሔር ያው ነገሮች ይስተካከላል ብለን እናስባለን። እናንተም ነገሮችን አረጋጉት። በቃ እኔ ብዬ ማስበው አረጋጉት። ትንሽ ጊዜ መስጠት፣ ያለውን ሁኔታ መረዳት፣ እውነት መሬት ላይ ያለው ነገር ይችላል ወይ? ህብረተሰቡ ጫንቃ ይችላል ወይ? እውነት እንደዚህ አይነት ነገሮች ይችላል? እኔ አላውቅም። ምን መናገር እንዳለብንም አናውቅም። ግን ትንሽ ጊዜ መስጠት ነው። ለምን ችግሩ የጋራ ነው። ነገር ግን እኔን አይመለከተ፣ እኔ ከደሙ ንጹህ ነኝ፣ አንተ ብቻ ነው ዋጋ የምትከፍለው የሚል ነገር ልክ አይደለም። ይህ ነገር ቀድሞ መጠንቀቅ፣ ማስተካከል፣ ማረቅ ይቻል ነበር ቀደም ብለው። እንግዲህ የዛሬ 10 ዓመት በየወረዳው በየክፍለ ከተማ የነበረ አመራር ለበላው ለዘረፋው ዛሬ ምስኪኑ ሜዳ የሚወድቅበት አሰራር አልታየኝም። ኤኒዌይስ እንዲህ ያሉ ነገሮች ጥንቃቄ ቢደረጉ ጥሩ ነው። ተስፋ ማጣት ከባድ ነገር ነው። ግራ መጋባት ከባድ ነገር ነው። ግራ የገባው ህዝብ ብዙ ነገሮችን ያጠፋል። ብዙ ነገር ነው ድብልቅልቅ የሚወጣ እና ግራና ቀኙን ኋላና ፊቱን ትርፍና ኪሳራውን ማሰብ ማስላት። እነዚህ ሰው ዜጎች ናቸው። በቃ ምንም ሆነ ዜጎች ናቸው።
ስለዚህ የነሱ ነገር ይመለከተናል ማለት ያስፈልጋል። ደግሞ ማየት፣ ማሰላሰል፣ ማጥናት ነገሮችን ያስፈልጋል። ባካችሁ እዚህ ነገር ላይ ጥንቃቄ አድርጉበት። በጣም ብዙ ሰው ነው እየተጨነቀ ያለ በዚህ ጉዳይ ላይ ምንም ማለት እንደሚችልም አላውቅም። ኤኒዌይስ እግዚአብሔር ይርዳችሁ። ለእናንተም መጠለያ ከባድ ነገር ነው። እግዚአብሔር ይርዳን። ይሄ ብቻ ነው የምለው። ይሄን ሐሳብ ነው። ፒስ